ይሰማችኋል አይደል? ድምፅ ሄሎ ሄሎ፣ ወልዴ ድምፅ ይሰማችኋል? ይሰማል። አዎ ኦልራይት እንቀጥል። አይ ቲንክ ሰዓት ኦልሞስት ተቃርበዋል። አሁን ዛሬ የምንጀምረው ቻፕተር 4 ነው። ቻፕተር 4 ላይ የምናገኘው በዋናነት ስለ ፖፑሌሽን ያለውን አንዳንድ ሀሳቦችን ነው ልናነሳ የምንችለው። ፖፑሌሽን አንድ ዴሞግራፊክ ካራክተሪስቲክስ ኦፍ ኢትዮጵያ የሚለውን እንዳስሳለን። በዋናነት በዚህ ቻፕተር ላይ የምናገኘው ሄሎ በዚህ ዩኒት ላይ በዋናነት የምናነሳ ኮንሰፕት ኦፍ ሂውማን ፖፑሌሽን የሚለውን ሀሳብ እናነሳለን። ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ያለው የህዝብ እድገት ምን እንደሚመስል እናያለን። ምናልባት ከረጅም ጊዜ ከ1980ዎቹ ጀምሮ ያለውን ኦፍኮርስ ከዛ በፊት በ1970ዎቹ የነበረውንም ታሪክ ለማንሳት እንሞክራለን። ፖፑሌሽን ኮምፖዚሽን በተለይ ከሴክስ ከኤጅ አንጻር ያለውን ኮምፖዚሽን እናገኛለን። ፖፑሌሽን ኮምፖዚሽን የምለው ፖፑሌሽን ወይንም ህዝብ የተለያየ አይነት ስብጥር አለበት ነው። ያ ማለት በእድሜ የተለያየ አይነት የእድሜ ክልል ውስጥ ያሉ ሰዎች የሚገኝበት ነው። የተለያየ አይነት ጾታ ሴትና ወንድ ያለበት ነው። ያንን ስብጥር ለማለት እንሞክራለን። በሁለተኛ ደረጃ ላይ ፖፑሌሽን ዲስትሪቢዩሽን ነው፣ የህዝብን ስርጭት እንዳስሳለን። አርባን እንደ ሩራል ሴትልመንትስ፣ ሄልዝ ኤንድ ዲዚዝ ኢን ኢትዮጵያ፣ ኢምፓክት ኦፍ ፖፑሌሽን ግሮዝ ኦን ሰስተናብል ዴቨሎፕመንት ኢን ኢትዮጵያ፣ ላንጉዌጅ ኤንድ ሪሊጂየስ ዳይቨርሲቲ ኢን ኢትዮጵያ የሚሉ ኮንቴንቶችን ለመዳሰስ እንሞክራለን። የመጀመሪያውን ፓርት እንጀምር። ኮንሰፕት ኦፍ ሁማን ፖፑሌሽን፣ ትሬንድስ ኦፍ ፖፑሌሽን ግሮዝ ኤንድ ኮምፖዚሽን ኢን ኢትዮጵያ። እዚህ ጋር እንደምታዩት ኮንሰፕት ኦፍ ሁማን ፖፑሌሽን ነው። የሂውማን ፖፑሌሽን የሚለውን ሀሳብ የሰው ልጅ የሚለውን ሀሳብ እንዳስሳለን። ትሬንድስ ኦፍ ፖፑሌሽን ግሮዝ በኢትዮጵያ ላይ ያለው የኢትዮጵያ ህዝብ እድገት ምን እንደሚመስል እንዳስሳለን። ኮምፖዚሽን ኢን ኢትዮጵያ፣ ኮምፖዚሽን ኦፍ ፖፑሌሽን ኢን ኢትዮጵያ፣ ያንን የኢትዮጵያ በተለይ ከጾታ አንጻር እና ከኤጅ አንጻር ያለውን ኮምፖዚሽን እንዳስሳለን ማለት ነው። የመጀመሪያ ሀሳብ human population is a given great emphasis. The human population is given a great emphasis and is studied by various disciplines including population geography. ስነ ህዝብ እንደሚታወቀው በተለያዩ ሳይንሶች ይጠናል። ማለት በጂኦግራፊ ብቻም አይደለም፣ በተለያዩ የሳይንስ ዘርፎች ስለ ስነ ህዝብ የተለያዩ ጥናቶችን ያደርጋል። ለምሳሌ በአንትሮፖሎጂ ስለ ስነ ህዝብ ይጠናል፣ በሳይኮሎጂ ይጠናል እና በተለያዩ በፖለቲካል ሳይንስም የተለያዩ ጥናት ይደረግበታል። it's not only in geography ብቻ አይደለም ማለት ነው። The study of human population is necessary for development planning and socio-economic activities. የስነ ህዝብ ጥናት የሚያገለግለው ለተለያዩ አይነት አገልግሎት ሊውል ይችላል። በዋናነት የስነ ህዝብ ጥናቱ በጣም አስፈላጊ የሚባለው ለነዚህ ለሁለቱ ነገሮች ነው። የመጀመሪያ ዴቨሎፕመንት ፕላኒንግ ነው። ለምሳሌ በመንግስት ደረጃ ላይ የተለያዩ አይነት እቅዶችን የተለያዩ አይነት የእድገት እቅዶችን ለማቀድ ያግዛል። ለምሳሌ ህዝብ ከ10 ዓመት በፊት የነበረው ህዝብ እና ዛሬ የነበረው ህዝብ በቁጥር አንድ ላይሆን ይችላል። በተለይ በኢትዮጵያ ኮንቴክስት በምናይበት ሰዓት የህዝብ ቁጥሩ በጣም ብዙ ልዩነት ያለበት ነው። የህዝብ እድገት እየጨመረ ከሆነ ለዛ ለሚያድገው የህዝብ ቁጥር የተለያዩ አይነት እቅዶችን ለማቀድ ያግዛል ማለት ነው። ዴቨሎፕመንት ፕላኒንግ የሚለው እሱ ስለ ስነ ህዝብ ጥናት በምናደርግበት ሰዓት የመጀመሪያ የሚያገለግለው ወይም የሚጠቅመው የተለያዩ አይነት እቅዶችን ለማቀድ ያገለግላል። ለምሳሌ እንደነ መንገድ ያሉ፣ ስለ ከተሞች መስፋፋት ሊሆን ይችላል፣ ስለ ጤና ጣቢያ ሆስፒታሎች፣ እንደዛ ነገሮችን ለማቀድ ያገለግላል ማለት ነው ስለ ስነ ህዝብ በምናጠናበት ሰዓት። ሁለተኛ ሶሾ ኢኮኖሚክ አክቲቪቲ ነው። በተለይ ቅድም ሊስት የምናደርጋቸው መንግስት ስለ ስነ ህዝብ የተለያዩ አይነት ጥናት በሚያደርግበት ሰዓት
ማህበራዊ የሆኑ ኢሹዎችን ለማቀድ በተለይ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል፣ መንገድ፣ የውሃ ተቋማትን የመሳሰሉ ነገሮችን ለሚያድገው ህዝብ በብዛት ለማቅረብ እንደ እቅድ እንድጠቀምበት ያግዛል ማለት ነው። በአጠቃላይ ስለ ስነ ህዝብ ጥናት ማድረግ ስለ ስነ ህዝብ ጥናቶችን ወይም የተለያዩ ጥናቶችን ማድረግ ለነዚህ ለሁለቱ አገልግሎቶች ያግዛል ማለት ነው። የተለያዩ አይነት የእድገት አቅጣጫዎችን ለመጠቆም ወይንም እቅዶችን ለማውጣት፣ ሌላኛው ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ለማቀድ ያገለግላል ማለት ነው። ይሄ ፖፑሌሽን ስተዲ ለምን እንደሚያስፈልግ የሚረዱ ወይንም የሚያግዙ ነጥቦች ናቸው ማለት ነው። ሁለተኛ ዴፊኒሽን ነው። እዚህ ጋር ስለ ፖፑሌሽን ዴፊኒሽን የተለያዩ ዴፊኒሽን ልናገኝበት እንችላለን። ነገር ግን አንድ ኮመን ዴፊኒሽን የምንለው አለ። ለምሳሌ human population refers to the total number of human inhabitants of a specific area። ይህ ስነ ህዝብ የምንለው ወይንም ህዝብ ብለን የምንጠራው በአንድ አካባቢ ላይ የሚኖር አጠቃላይ ህዝብ ነው። ወይንም በአንድ ቦታ ላይ ሰፍሮ የምናገኘው አጠቃላይ ህዝቡን ነው። በተለይ የሰውን ልጅ ነው ፖፑሌሽን ሂውማን ፖፑሌሽን ብለን የምንጠራው። ያም ለምሳሌ በአንድ ከተማ ውስጥ ሊሆን ይችላል፣ በአንድ ሀገር ውስጥ ሊሆን ይችላል፣ በአንድ አህጉር ውስጥ ሊሆን ይችላል፣ አጠቃላይ በዓለም አቀፍ ደረጃም ሊሆን ይችላል። እነዛ ህዝቦች በአንድ ቦታ ላይ ለተወሰነ ጊዜ የሚገኘውን ያንን ህዝብ ፖፑሌሽን ብለን እንጠራለን ማለት ነው። so it is the term which refers to the total number of population or human inhabitants at a specific areas such as city, country, or a continent that may be exist for at a particular place for a certain time. land ለተወሰነ ጊዜ በአንድ ቦታ ላይ የሚኖረውን ማህበረሰብ ፖፑሌሽን ብለን የምንጠራው ማለት ነው። so human population has been a matter of study for various academic disciplines። ቀደምም መግቢያ ላይ ለማንሳት እንደሞከርኩት human population የተለያዩ አይነት የሳይንስ ዘርፎች ጥናት ተደርጉበታል። such as geography, biology, sociology, medical science, history, political science። እነዚህ የሳይንስ ዘርፎች ስለ አጠቃላይ ፖፑሌሽን የተለያዩ አይነት ጥናቶችን ያደርጋሉ ማለት ነው። so in geography for example, as well as there is a separate branch that study human population። በጂኦግራፊ እንደሚታወቀው ስለ ስነ ህዝብ ብቻ ጥናት የሚያደርግ የጂኦግራፊ ሰብ ዲስፕሊን አለ። ያም ፖፑሌሽን ጂኦግራፊ ተብሎ ይጠራል። ይሄ ፖፑሌሽን ጂኦግራፊ ማለት ስለ ስነ ህዝብ ጥናት የሚያደርግ አንድ የጂኦግራፊ ክፍል ነው ማለት ነው። so it is concerned mainly with the spatial analysis of the human population። ይሄ human population ጂኦግራፊ በዋናነት የሚያደርገው ጥናት ምንድን ነው? spatial analysis of human population። ያም ማለት ህዝብ ከቦታ አንጻር ምን ይመስላል የሚለው ነው። ለምሳሌ በየከተማው፣ በየአካባቢው፣ በየገጠሩ፣ በየአህጉሩ ህዝብ ወጥ የሆነ አሰፋፈር እናገኝበት። አንዳንድ ቦታ ላይ በጣም ብዙ ህዝብ እናገኛለን። አንዳንድ ቦታ ላይ በጣም ራቅ ብሎ የሰፈሩ ሰዎችን ልናገኝበት እንችላለን። ይሄንን ነው የሚያጠናው ፖፑሌሽን ጂኦግራፊ በዋናነት ስፓሻል አናሊሲስ ኦፍ ሂውማን ፖፑሌሽን። ህዝቦችን ከቦታ አንጻር የተለያዩ አይነት አናሊሲስ እየሰራ ወይም ጥናቶችን እየሰራ የሚያጠና እንደማለት ነው ፖፑሌሽን ጂኦግራፊ ብለን የምንጠራው። so it focuses on population space relationship። እዚህ ጋር እንዳነሳ ነው ህዝቦች ከቦታ አንጻር ወጥ የሆነ አሰፋፈር እናገኝበት። አንዳንድ ቦታ ላይ በጣም ብዙ ህዝቦችን እናገኛለን። ለምሳሌ ከተሞች አካባቢ even ከተሞችም ለምሳሌ እንደ አዲስ አበባ፣ እንደ ኢትዮጵያ አዲስ አበባ እና የክልል ከተሞች የዞን ከተሞችን በምናይበት ሰዓት አዲስ አበባ ላይ በጣም ብዙ የህዝብ ቁጥር ልናገኝበት እንችላለን። ፖፑሌሽን ሪሌሽን ዊዝ ዲ ስፔስ። አዲስ አበባ ላይ ያለው ማህበረሰብ ያለው ህዝብ በጣም በትንሽ ቦታ ላይ በአዲስ አበባ ክልል ላይ በጣም ብዙ ሚሊዮን ህዝቦችን እናገኛለን። አት ሴም ታይም ወደ ክልሎች ወጣ ስንል ደግሞ በጣም ሰፊ ኤሪያ ላይ በጣም ትንሽ ህዝብ ልናገኝበት እንችላለን። ያንን ህዝብ ከቦታ አንጻር የተለያዩ አይነት ሪሌሽንሽፕ ያለውን የሚያጠና እንደማለት ነው ፖፑሌሽን ጂኦግራፊ ብለን የምንጠራው ማለት ነው። so it also emphasizes the spatial aspects of the human population and the interactions and interdependence between human population and the physical environment። እንደምታውቀው ሰዎች በስፋት ወይንም በብዛት እንዲሰፉ አካባቢዎች ሳቢ ሊሆኑ ይችላሉ ወይንም ገፊ ሊሆኑ ይችላሉ። right
interactions of the human population and the environment. for example human population በአንዳንድ አካባቢዎች ላይ በጣም በትንሽ ቦታ ላይ ብዙ ህዝብ ልናገኝ እንችላለን። ያ እንደዚህ አይነት አካባቢ በጣም ጥሩ አፈር፣ ጥሩ ውሃ፣ ጥሩ ቴክኖሎጂ ራይት፣ ጥሩ የኢኮኖሚ እንቅስቃሴ ያለበት አካባቢ ሊሆን ይችላል። በተቃራኒው ደግሞ አንዳንድ ቦታዎችን በምናይበት ሰዓት ፎር ኤግዛምፕል በኢትዮጵያ ላይ እንደና ጋምቤላ፣ ሶማሊያ፣ አፋርን በምናይበት ሰዓት በጣም በሰፊ ኤሪያ ላይ በጣም ትንሽ ህዝብ እናገኝበታለን። እንደምታውቀው በኢትዮጵያ በስፋት በጣም ከሚታወቁ አካባቢዎች ሶማሊያ ክልል አንዱ ነው። ሶማሊያ ክልል ምናልባትም በስፋት ሁለተኛ የመሆን እድል አለው። ሁለተኛ ተብሎ የሚጠራው ክልል ነው በስፋት ማለት ነው፣ በህዝብ ቁጥር ሳይሆን በቆዳ ስፋት። በዛ ኤሪያ ላይ ያለው ህዝብ ቁጥር በጣም አነስተኛ የህዝብ ቁጥር እናገኝበታለን። ያለ ምንድን ነው? እንደዚህ አይነት አካባቢዎች ክላይሜቱ አመቺ አይደለም፣ ራይት፣ አፈሩ አመቺ አይደለም፣ ውሃው አመቺ አይደለም። እንደዚህ አይነት አካባቢዎች ላይ ሰዎች በስፋት እና በብዛት መስፈር አይፈልጉም። ስለዚህ በእንደዚህ አይነት አካባቢዎች ላይ ትንሽ የህዝብ ቁጥር እናገኝበታለን። በተቃራኒ ደግሞ አዲስ አበባ በምናይበት ሰዓት በጣም ትንሽ ኤሪያ ነው ከክልሎች አንጻር ስታይ፣ ነገር ግን በጣም ብዙ ሚሊዮን ህዝቦችን እናገኛለን። ያንን ኤሪያ ፖፑሌሽን ሪሌሽንሽፕ የሚያጠና ሳይንስ ነው ፖፑሌሽን ጂኦግራፊ ብለን የምንጠራው ማለት ነው። ይሰማችኋል አይደል? ይሰማል። ኦልራይት ሶ human population is headed for many reasons including the following የህዝብን ወይንም የሰውን ልጅ በሰው ልጅ ላይ ጥናት የሚደረገው ለተለያየ አይነት ምክንያት ሊሆን ይችላል። እንደሚታወቀው ሂውማን ፖፑሌሽን በጣም ዳይናሚክ ነው በተፈጥሮ። ዳይናሚክ ማለት ቁጥሩ ከጊዜ ወደ ጊዜ የሚቀያየር የሚለዋወጥ እንደማለት ነው። ሂውማን ፖፑሌሽን ኢዝ ዳይናሚክ የምንለው የሰው ልጅ ቁጥር ናቹራሊ በጣም ዳይናሚክ ነው። ይሄ ማለት ለምሳሌ የኢትዮጵያን የህዝብ ቁጥር በምናይበት ሰዓት ለሴ ፎር ኤግዛምፕል በ1980ዎቹ ለምሳሌ በ1980ዎቹ አካባቢ ላይ የኢትዮጵያ የህዝብ ቁጥር ስኖት ሞር ዛን 50 ሚሊዮን። ምናልባት በተለይ አይነት መረጃ ልታውቁ ትችላላችሁ። በ1980ዎቹ ልክ ኢህአዴግ ወደ ስራ ወይንም ወደ ስልጣን ሲመጣ ማለት ነው ከ50 ሚሊዮን የሚበልጥ አልነበረም። 53 ማክሲማም 53 ተብሎ ነው የሚገመተው። ነገር ግን ከ1980 እስከ ዛሬ ድረስ ማለት ነው የኢትዮጵያ ህዝብ ቁጥር ምናልባት በአፕሮክሲሜትሊ አሁን የሚባለው 130 ሚሊዮን አካባቢ ነው which is more than 130 ሚሊዮን። እንግዲህ ይህንን ቁጥር ተመልከቱ፣ አሁን በግልጽ ያሳያል። ይሄ ዳይናሚዝሙን በደንብ ያሳያል ማለት ነው። ሂውማን ፖፑሌሽን ባይ ኔቸር ዳይናሚክ ነው። ያም ማለት ቁጥሩ ከጊዜ ወደ ጊዜ የሚለዋወጥ የሚቀያየር ነው። በጣም ሲግኒፊካንት የሆነ ለውጥ የምናይበት ነው ራይት። ስለዚህ ይህንን የሚለዋወጠውን የህዝብ ቁጥር መንግስት በደንብ ካላወቀ ከግምት ውስጥ ካላስገባ ለሚሰራቸው ስራዎች በጣም ቻሌንጅ ሊሆንበት ይችላል ራይት። ለዛ ነው የህዝብ ቁጥር በጣም ትኩረት ተሰጥቶበት የሚጠናው። አንዱ ሪዝን ይሄ ነው። የህዝብ ቁጥር ከጊዜ ወደ ጊዜ የሚለዋወጥ የሚቀያየር ከመሆኑ አንጻር ጥናት መደረግ አስፈላጊ ነው ተብሎ ይገመታል ማለት ነው። ሁለተኛው ቼንጅ ኢን ሳይዝ እንደ ሳይዝ ኮምፖዚሽን ስትራክቸር and location of human population can have policy implications። ለምሳሌ ይሄ የሚለዋወጠው የህዝብ ቁጥር ለምሳሌ በ1980ዎቹ የኢትዮጵያ ህዝብ ቁጥር አፕሮክሲሜትሊ 50 ሚሊዮን አካባቢ ነበረ። ዘን በ2018 በእኛ ማለት ነው በእናንተ ወይም በፈረንጆቹ 2025 አካባቢ አሁን ከ130 ሚሊዮን በላይ ነው አሁን ከረንትሊ የኢትዮጵያ የህዝብ ቁጥር which is more than 130 ሚሊዮን። ይሄ የቁጥር መለዋወጥ change in size, composition, structure and location of human population can have policy implication። መንግስት በፖሊሲ ይህንን የህዝብ ቁጥር ማስተዳደር አስፈላጊ እንደሚሆን ያሳያል ማለት ነው። ለይሴ ፎር ኤግዛምፕል ከሎኬሽን አንጻር ለምሳሌ ኢትዮጵያ ውስጥ ለምሳሌ በ1980ዎቹ በከተማ የሚኖሩ የህዝብ ቁጥር በጣም አነስተኛ ቁጥር ነበር። ነገር ግን አሁን በኢትዮጵያ ውስጥ በከተማ የሚኖር የህዝብ ቁጥር በጣም በከፍተኛ መጠን እያደገ ነው የምንመለከተው። ስለዚህ በከተሞች አካባቢ ላይ
የተለያዩነት ፋሲሊቲ ያስፈልጋል። ለምሳሌ ውሃ ያስፈልጋል፣ መንገድ ያስፈልጋል፣ ቴሌኮሙኒኬሽን ያስፈልጋል፣ ራይት ትምህርት ቤት፣ ሆስፒታል፣ የተለያዩ አይነት ተቋማት ያስፈልጋሉ። የህዝብ ቁጥር ዝም ብሎ የሚያድግ ከሆነ ለዛ ለሚያድገው የህዝብ ቁጥር መንግስት የተለያዩ አይነት ፋሲሊቲ ወይም ሶሻል ሰርቪስ ፕሮቫይድ ለማድረግ በፖሊሲ ደረጃ ላይ አስደግፎ እነዛን ለመከታተል ያግዛል። ይህ የሚቀያየር የሚለዋወጠው የህዝብ ቁጥር በፖሊሲ እንዲደገፍ የሚያግዝ ይሆናል ማለት ነው። So knowing about the characteristics of the human population is important in order to adjust situation to existing realities. Let's say for example, ለምሳሌ በ1980ዎቹ ለምሳሌ በ1980ዎቹ በኢትዮጵያ ውስጥ በከተማ የሚኖር የህዝብ ቁጥር which is not more than 10 million ምናልባትም I mean 10% ከአጠቃላይ ህዝብ 10% እንኳ አይሆንም ይባላል። ነገር ግን ዛሬ ይሄ ቁጥር ልክ እዛው በነበረበት ቆሞ አናገኘው። ናውዴይስ የኢትዮጵያ በከተሞች የሚኖሩ የህዝብ ቁጥር በጣም በከፍተኛ መጠን እያደገ ነው ያለው። ስለዚህ ለዚህ በተለይ በከተሞች አካባቢ ላይ ለሚያድገው የህዝብ ቁጥር መንግስት የተለያዩ አይነት ነገሮችን አጀስት እንዲያደርግ ያግዛል ማለት ነው። ይሄ አንዱ የህዝብ እንዲጠና ምክንያት ከሚሆኑ ነገሮች አንደኛው ይሄ ነው። ያስ ከሚያድገው የህዝብ ቁጥር ጋር አብረው ኢኮኖሚውን ራይት የተለያዩ ማህበራዊ ተቋማትን አብረው እንዲያድግ ለማድረግ በጣም ያግዛል ማለት ነው። ሶ ፖፑሌሽን ስተዲ yield knowledge that is important for planning። ቅድም መነሻ ላይ አንስተናል። ፖፑሌሽን ስተዲ አንዱ የሚያስፈልገው ለፕላኒንግ ነው። መንግስት የተለያዩ አይነት ነገሮችን እንዲያቅድ ያግዛል ማለት ነው። ሶ እነዚህ በዋናነት ስለ ስነ ህዝብ ወይንም የስነ ህዝብን ጥናት እንድናደርግ የሚያግዙ ወይንም መንስኤ የሚሆኑ ምክንያቶች ናቸው ማለት ነው። So another part that we are going to see here is so እዚህ ጋር ትሬንዱን እናያለን። ኢትዮጵያ ውስጥ የነበረው የህዝብ ትሬንድ ኦልሞስት ቀደም መነሻ ላይ ለማንሳት ሞክሬያለሁ። የኢትዮጵያ ህዝብ ቁጥር ለምሳሌ በ1980ዎቹ የነበረው የኢትዮጵያ ህዝብ ቁጥር በጣም አነስተኛ ነበረ። ልክ ዛሬ ከምናየው ከምንሰማው ይልቅ በጣም አነስተኛ ቁጥር ነበረ። ለምሳሌ በ1900 ራይት በ1900 አካባቢ ላይ የኢትዮጵያ ህዝብ ቁጥር 11.8 ሚሊዮን ይባላል። ከዛ በፊት ለምሳሌ በ2020 ላይ በፈረንጆቹ በተሰራው ናሙና ጥናት 114 ሚሊዮን ነበረ። አሁን እንደምታውቀው 2025 ነው ባለፈው መንግስት ያወጣው። በግምት የኢትዮጵያ ህዝብ ቁጥር ያው ኦቨርኦል ሴንሰሱ አልተካሄደም። ኦቨርኦል ፖፑሌሽን 130 ሚሊዮን አካባቢ ነው የሚባለው። አሁን የዘንድሮውን ወይንም የአሁኑን በ1900 አካባቢ የነበረውን እና 2020 ላይ የነበረውን አሁን ኮምፔር ማድረግ እንችላለን። which is very simple idea። ለምሳሌ በ2020 ላይ የነበረው የኢትዮጵያ ህዝብ ቁጥር ይህን ያክል ነው ይባላል። በ1900 የኢትዮጵያ ህዝብ ቁጥር approximately 11 ሚሊዮን ነው ይባላል። አንድ 2025 አሁን ባለንበት ጊዜ ማለት ነው በ2025 ላይ which is approximately 130 ሚሊዮን ማለት ነው። ሶ ትሬንድ የሚለው እሱን ለማሳየት ነው። ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ የሚለው ይህንን ለማሳየት ነው። ስለዚህ በአጭሩ ኢትዮጵያ ውስጥ የህዝብ ቁጥር ወይንም የህዝብ እድገት በጣም በከፍተኛ መጠን እያደገ እንደሆነ ነው የሚያሳየው። ኢትዮጵያ ውስጥ ያለው የህዝብ ቁጥር በጣም በከፍተኛ መጠን እያደገ እንደሆነ የሚያሳይ ነው። ኢቭን በጣም በአጭር ወይንም በቅርብ ዓመታት ላይ በጣም በከፍተኛ መጠን ራሱን እየደገመ እንዳለ ነው የሚያሳየው። ለምሳሌ በ2007 ላይ በ2007 እዚች ከታች ይታያቸዋል ስላይዱ። ለምሳሌ በ2007 ላይ በተደረገው የህዝብና ቤት ቆጠራ የኢትዮጵያ አጠቃላይ የህዝብ ቁጥር 73 ሚሊዮን ነበረ። 73 ሚሊዮን አካባቢ ነው በ2007
ምናልባትም ከዛሬ 15 ዓመታት በፊት ማለት ነው የኢትዮጵያ የህዝብ ቁጥር አይሚን ከዛሬ 18 ዓመታት በፊት ኦልሞስት 18 ዓመት ማለት ነው 73 ሚሊዮን አካባቢ ነበር። እችኛውን አሁን ለራሳችሁ ኮምፔር ማድረግ ትችላላችሁ። ከ130 ሚሊዮን 73 ሚሊዮኑን ቀንሳችሁ ኮምፔር ማድረግ ትችላላችሁ። ያ የሚያሳየው ምንድነው? የኢትዮጵያ ህዝብ ቁጥር በጣም በከፍተኛ መጠን እያደገ እንደሆነ የሚያሳዩ መረጃዎች እንደማለት ነው። በአጠቃላይ ትሬንድ የምንለው ትሬንድ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ ያለውን ሂደት የእድገት ሁኔታውን ለማሳየት ማለት ነው። በአጠቃላይ ግን የኢትዮጵያ የህዝብ ቁጥር እድገት በጣም በፈጣን ሁኔታ በእርግጥ አፍሪካ ውስጥ አብዛኞቹ ሀገራት የህዝብ ቁጥሩ በጣም በከፍተኛ መጠን እያደገ ያለው በዛውም ላይ የኢትዮጵያ ምናልባትም ከአፍሪካን በጣም በተለየ ሁኔታ በጣም በከፍተኛ መጠን እያደገ እንደሆነ የሚያሳይ መረጃዎች ናቸው ማለት ነው። ከዚህ በተጨማሪ ኢትዮጵያ እንግዲህ በአፍሪካ ደረጃ ላይ በህዝብ ቁጥር በጣም ከፍተኛ የሆነ ቁጥር ያለበት ነው። እንግዲህ መረጃዎችን እንደምታውቁት በአፍሪካ ትልቁ የህዝብ ቁጥር ያለው ሀገር ማን ነው? ናይጄሪያ ራይት፣ ናይጄሪያ ነው። ሁለተኛ ኢትዮጵያ ራይት። ይሄ ማለት አሁን በቅርብ ዓመታት ላይ ነው። ከ5-6 ዓመታት በፊት ሁለተኛ ትልቁ የህዝብ ቁጥር የነበረው ግብፅ ነበረች። ራይት። ከግብፅ አሁን ባለፉት 3 እና 4 ዓመታት ላይ የኢትዮጵያ የህዝብ ቁጥር በጣም በከፍተኛ መጠን አልፎ ሄዷል። ምናልባትም በሚቀጥሉት 10-15 ዓመታት ላይ በአፍሪካ እንደውም ትልቁ የህዝብ ቁጥር ሊሆን ይችላል ተብሎም ይገመታል። አፍሪካ ውስጥ ካሉ ሀገራት ትልቁን የህዝብ ቁጥር ሊይዝ የሚችለው የኢትዮጵያ የህዝብ ቁጥር ነው ተብሎ ይገመታል። ቅድም በቁጥር ያየነውን እዚች ላይ በቴብል ማየት ትችላላችሁ፣ በጣም በቀላል ማለት ነው። ለምሳሌ በ2020 ላይ በ2020 ላይ የኢትዮጵያ ህዝብ ቁጥር 114 ሚሊዮን 114.9 ሚሊዮን ነበረ እና በ1900 ላይ 11.8 ሚሊዮን ነበር። ስለዚህ ቁጥሮቹ የሚያሳዩት በአንድም ዓመት ላይ የመቀነስ አዝማሚያ አናየውም። በየዓመቱ በጣም ፈጣን የሆነ የህዝብ እድገት ነው የምንመለከተው። አጠቃላይ እንግዲህ ዓመታዊ የህዝብ እድገትም ከአጠቃላይ ህዝብ 2.6% ነው በየዓመቱ የሚያድገው። ይሄ ማለት በጣም ትልቅ የህዝብ እድገት ነው ማለት ነው። እንግዲህ የኢትዮጵያ ህዝብ በጣም በከፍተኛ መጠን እያደገ ካሉ ሀገራት አንዱ ነው ማለት ነው። ይሄ ማለት በዓመት ውስጥ 2.6%ን ይጨምራል ካለው ከቶታል ፖፑሌሽን 2.6% ማለት በጣም ብዙ የህዝብ ቁጥር ነው እና ይሄ ደብሊንግ ታይም ብለን የምንጠራው ነው። ኦፍኮርስ ይህንን በሌላ ቦታ ልነግራችሁ እችላለሁ። በእርግጥ ላይ አሁኑ ደብሊንግ ታይም ማለት አሁን ያለው ህዝብ ራሱን የሚደግምበት ጊዜ ማለት ነው። ለምሳሌ ይሰማችኋል? ቴድሮስ ኦኬ ኦኬ ያ እኔ ሚውት ላድርገው እስኪ እሱ አልሰማም። ያ አሁን ወጥቷል። እዚች ላይ ይሄኛውን እዚህ ጋር ትመለከታላችሁ። ደብሊንግ ታይም ማለት ደብሊንግ ታይም ለምሳሌ እዚህ 1900 ላይ የኢትዮጵያ ህዝብ ቁጥር ስንት ነው የነበረው? 11.8 ሚሊዮን ይላል አይደለ? ይታያችኋል አይደል ቴብሉ? አዎ ይታያል። ያ ደብሊንግ ታይም የምንለው ምንድን ነው? ደብሊንግ ታይም እዚች ቴብሉ ላይ ደብሊንግ ታይም የምንለው ለምሳሌ 11.8 ሚሊዮን ህዝብ ራሱን የሚደግምበት ማለት ነው። ያም ማለት ወደ 23.6% የሚሆንበት ጊዜ እንደማለት ነው። ያኔ በ1900 ላይ የኢትዮጵያ ህዝብ ራሱን የሚደግምበት ወይንም ይሄ በሁለት የሚባዛበት ወይንም 2 እጥፍ የሚሆንበት ጊዜ እንደማለት ነው። በአጭር አገላለጽ 2 እጥፍ የሚሆንበት ጊዜ ማለት ነው።
ይሄ ማለት 346 ዓመተ ነበረ በ1900 አካባቢ ላይ። ነገር ግን በ2020 ላይ የኢትዮጵያ ህዝብ ለምሳሌ 111.9 ሚሊዮን ነበር። ይሄ ሁለት እጥፍ የሚሆንበት ጊዜ ወደ 27 ወርዷል። ይሄ የሚያሳየው ምንድነው? የኢትዮጵያ የህዝብ ቁጥር በጣም በከፍተኛ መጠን እያደገ እንደሆነ ማለት ነው። የህዝብ ቁጥሩ ወይንም ደብሊንግ ታይም በጣም ሃይ ከሆነ ያም ማለት ይሄኛው በጣም ከፍተኛ ከሆነ ራይት ደብሊንግ ታይሙ በጣም ሾርት ይሆናል። ደብሊንግ ታይሙ በጣም ሾርት ይሆናል። ያም ማለት የኢትዮጵያ ህዝብ ወደ 228 ሚሊዮን 229 ሚሊዮን የሚሆንበት ጊዜ ወደ 27 ዓመታት ጊዜ ማለት ነው። በጣም በአጭር ዓመታት ላይ ከ200 ሚሊዮን በላይ የምንሆንበት ጊዜ እንደማለት ነው። ሶ በአጠቃላይ የኢትዮጵያ ህዝብ ቁጥር ትሬንዱ ይህንን ይመስላል። እንግዲህ የኢትዮጵያ ህዝብ በጣም በከፍተኛ መጠን እያደገ እንደሆነ በአጠቃላይ ያንን ማወቅ ያስፈልጋል ማለት ነው። ሶ ሌላኛው ፖፑሌሽን ኮምፖዚሽን in Ethiopia. Population composition refers to those aspects of the population that can be measured in terms of age, sex, marital status, family size, economic activity, nationality, language and religion እንደማለት ነው። ይሄ ፖፑሌሽን ኮምፖዚሽን የምንለው ወይንም የህዝቦች ስብጥር የህዝብ ስብጥር በምን በእድሜ፣ በጾታ፣ በጋብቻ ሁኔታ፣ በቤተሰብ ብዛት ፋሚሊ ሳይዝ የምንለው አንድ ቤተሰብ ሁለትም ሶስትም ሊኖር ይችላል። አንዳንዱ ደግሞ 10ም 11ም 8ም 9ም ሊኖር ይችላል። ያ ማለት ነው ፋሚሊ ሳይዝ የምንለው። ኢኮኖሚክ አክቲቪቲ ኢትዮጵያ ውስጥ እንግዲህ የተለያዩ አይነት ፋሚሊ ወይንም የተለያዩ አይነት ቤተሰብ የተለያዩ አይነት ኢኮኖሚክ አክቲቪቲ ይጠቀሙበታል። በግብርና የምተዳደር፣ በመንግስት ስራ የምተዳደር፣ በንግድ የምተዳደር ማህበረሰብ እንደማለት ነው። ሌላኛው ናሽናሊቲ፣ ላንጉዌጅ አንድ ሪሊጅን። ሶ ፖፑሌሽን ኮምፖዚሽን በአጠቃላይ የህዝቦች ስብጥር በእነዚህ በእድሜ፣ በጾታ፣ በትዳር ሁኔታ፣ በቤተሰብ ብዛት፣ በኢኮኖሚ ሁኔታ የሚያመላክት እንደማለት ነው። ሶ ኤጅ ስትራክቸር is the classification of the given population into different age groups. ይሄ ኤጅ ስትራክቸር የምንለው ምንድነው? ህዝብን በተለያየ አይነት የእድሜ ክልል ላይ ከፋፍለን የምናጠናበት እንደማለት ነው፣ ወይንም መክፈል እንደማለት ነው ኤጅ ስትራክቸር ማለት ነው። ሶ እንደምታውቀው ኢትዮጵያ ውስጥ ወይንም በዓለም አቀፍ ደረጃ የተለያዩ አይነት የእድሜ ክልል ውስጥ ያሉ ሰዎችን ማግኘት እንችላለን። ህፃናትን፣ ወጣቶችን፣ ሽማግሌዎችን ማግኘት እንችላለን። ያ ማለት ነው ኤጅ ስትራክቸር ብለን የምንጠራው። ሶ the two most important statistical tools for understanding age structures are age group and population pyramid. ያ ይሄ ፖፑሌሽን ፒራሚድ የምለው እዚች ላይ ይታያችኋል። አይ ቲንክ ኤጅ ስትራክቸር ምናልባት ቀደም ብለን ኤጅ ስትራክቸር ላሳያችሁ። ኢትዮጵያ ውስጥ ያለውን የማህበረሰብ ወይንም የህዝብን ሁኔታ በተለያየ አይነት የእድሜ ክልል ውስጥ ከፍለን ማየት እንችላለን። ለምሳሌ ከ0 እስከ 4፣ ከ5 እስከ 9፣ ከ10 እስከ 14፣ ከ15 እስከ 20 እያልን ከፍለን የምናጠናበት ማለት ነው። የኤጅ ግሩፕ ብለን የምንጠራው። ሶ ቤዚካሊ ሶሳይቲ በእነዚህ በኤጅ ግሩፕ የተለያየ አይነት ካራክተሪስቲክስ ያሳያል። ልጅ፣ አዋቂ፣ ሽማግሌ፣ ወጣት እያልን የምንከፍልበት ማለት ነው። ያ ማለት ነው ኤጅ ግሩፕስ ብለን የምንጠራው። ሁለተኛው በእርግጥ በዚህ ኤጅ ግሩፕ ውስጥ አንድ ጠቃሚ ነገር ምንድነው? የሚሰራውን የማይሰራውን ዲፔንደንት ፖፑሌሽንን እንድንለይ ያግዛል። አይ ቲንክ ቀጣይ ያሳያችኋለሁ። ዲፔንደንት ፖፑሌሽን የሚባሉ የማህበረሰብ ክፍሎች አሉ፣ ወይንም ጥገኛ ብለን የምንጠራቸው እነማን ናቸው? ይሄ ከ65 ዕድሜ በላይ ያሉትና ከ15 ዕድሜ በታች ያሉትን የማህበረሰብ ክፍል ዲፔንደንት ፖፑሌሽንስ ብለን እንጠራለን። ሶ በኤጅ ግሩፕ ላይ ሶሳይቲን መክፈል ያንን ኢዝሊ ካቴጎራይዝ እንድናደርግ ያግዘናል ማለት ነው። ሶ ሁለተኛ ፖፑሌሽን ፒራሚድ ነው። ይሄ ፖፑሌሽን ፒራሚድ ማለት ፖፑሌሽን ባይ ኤጅ ኤንድ ባይ ሴክስ ስትራክቸር ከፋፍለን የምናጠናበት ማለት ነው። ሶ ዲስ ፖፑሌሽን ፒራሚድ is very useful aid in examining the age and sex structure of the population. አይ ቲንክ ፖፑሌሽን ፒራሚድ የሚለውን እዚች ላይ ታዩታላችሁ። ፖፑሌሽን ፒራሚድ ማለት ይሄ አይ ቲንክ ህዝቦችን ወይንም ሶሳይቲን በእነዚህ ከፍለን የምናጠናበት ማለት ነው። ልክ በፒራሚድ ቅርጽ ላይ ወይንም በትራንግል ቅርጽ ማስቀመጥ የምንችልበት። ሶ
ይህንን የምናስቀምጠው የህዝብን ቁጥር በጾታ እና በእድሜ በጾታና በእድሜ የምናስቀምጥበት ማለት ነው። እነዚህ ቁጥሮች የሚያሳዩት በእያንዳንዱ ኤጅ ግሩፕ ውስጥ እዚህ ጋር ይሄ ቁጥር የሚያሳየው በእያንዳንዱ ኤጅ ግሩፕ ውስጥ ያሉ ሶሳይቲዎችን አይ ቲንክ ኤጁ እዚህ ጋር ታገኙታላችሁ። ኤጅ ግሩፕ እዚህ ላይ ታገኙታላችሁ። ሶ ቤዝድ ኦን ኤጅ ኤንድ ሴክስ ስትራክቸር ከፍለን የምናስቀምጥበት እንደማለት ነው። ይሄ ፒራሚድ ወይንም ፖፑሌሽን ፒራሚድ ብለን የምንጠራው። ሶ ፖፑሌሽን ፒራሚድ ጥቅሙ ምንድን ነው? ህዝብን ወይንም ሶሳይቲን በኤጅ ኤንድ ሴክስ ከፋፍለን እናስቀምጣለን። ልክ በፓራግራፍ መልክ እንደምናስቀምጠው ማለት ነው። which is very simple idea. ሶ ፖፑሌሽን ፒራሚድ የተለያየ አይነት ቅርጽ ይኖራል ባደጉ ሀገራት እና ባላደጉ ሀገራት ላይ ወይንም ዴቨሎፒንግ ኤንድ ዴቨሎፕድ ወይንም በአፍሪካ እና በዩሮፕ ወይንም በአሜሪካ ብለን መክፈል እንችላለን። ለምሳሌ እዚች ላይ ያለው ይሄኛው ፖፑሌሽን ፒራሚድ እዚች በመጀመሪያ ላይ እዚህ ጋር የምንመለከተው ይሄኛው የዴቨሎፒንግ ኤግዛምፕል ኢትዮጵያ፣ እዚህ ጋር የምንመለከተው ዴቨሎፕድ ወይንም ከአውሮፓ ሀገራት አንዱን ጀርመን፣ ኖርዌይ፣ ስዊድን፣ ጣሊያን እነዛ ሊሆን ይችላል። ያ ሞስት ፕሮባብሊ እችኛዋ የኖርዌይ ፖፑሌሽን ፒራሚድ ነው። እዚህ ጋር ይሄ የምንመለከተው የኢትዮጵያ ነው። ሶ ልዩነቱ ምንድን ነው? ለምሳሌ በዚህ በኢትዮጵያ ፖፑሌሽን ፒራሚድ ላይ ከስር ከታች እዚህ ጋር በጣም ይሰፋል። እዚህ ጋር በጣም ይሰፋል። ይታያችኋል አይደል? ይሄ አዎ ይታያል። የስ ሶ ይሄንን ሁለቱንም ከስር ለምሳሌ በጣም በቀላሉ ለማወዳደር ይመቻቸዋል። እዚህ ጋር ከስር ለምሳሌ ከላይ በጣም የተለየ ቅርጽ እናየው። ይሄ የሚያሳየው ምንድን ነው? ባደጉ ሀገራት ላይ የህዝብ ቁጥር ለምሳሌ የእድሜ ክልል ከ0 እስከ 15 ከ16 እስከ 20 25 ያለውና በኦልድ ኤጅ ፖፑሌሽን እድሜ በጣም የገፉ የህዝብ ቁጥር በቁጥር በጣም የሰፋ ልዩነት እናገኝ። በተለይም የወጣቶችና የሽማግሌዎች ማለት ነው። ኦልሞስት በጣም ፕሮፖርሽናል የሆነ ፖፑሌሽን ሳይዝ እናያለን። በዚህኛው ላይ በግራ በኩል ባለው በዚህኛው ላይ ከስር በጣም ሰፊ ሆኖ እናገኛለን። እዚህ ጋር ይሄ የሚያሳየው ምንድን ነው? ልክ ከ20 25 እድሜ በታች ያለው የህዝብ ቁጥር በጣም ከፍተኛ ነው ማለት ነው። እዚህ ጋር እንደምናየው ከ25 በታች ያለው የህዝብ ቁጥር በጣም ከፍተኛ ነው ማለት ነው። በት እዚህ ጋር ወደ ላይ እየሄደን ስንሄድ እየቀጠነ ነው አይደለም የሚሄደው ወይንም እየጠበበ አይደለም። ፒራሚዱ እዚች ላይ በጣም እየቀጠነ ይመጣል። ይሄ የሚያሳየው ምንድን ነው? ሰዎች እድሜ እየገፋ ሲሄድ በኢትዮጵያ ላይ በጣም ትንሽ ቁጥር ነው የምናገኘው። የህዝብ ቁጥሩ በጣም እየቀነሰ ይመጣል። ወይንም ኦልድ ኤጅ ፖፑሌሽን ወይንም በሽምግልና እድሜ ላይ ያሉ ሰዎች በጣም አነስተኛ ቁጥር ያላቸው ናቸው ማለት ነው። ሶ ይሄንን ነው የሚያሳየው። በተዘኛው ላይ የኖርዌይ ማለት ነው የህዝብ ቁጥሩ እድሜ እየገፋን ቢሄድ ከታች ካለው በጣም የሰፋ ልዩነት አይኖርም። ኦልሞስት በጣም ተቀራራቢ የሆነ የህዝብ ቁጥር እናገኛለን ማለት ነው። ሶ ፖፑሌሽን ፒራሚድ ይህንን በጣም በቀላሉ ኮምፔር እንድናደርግ ያግዘናል። አይ ቲንክ የኢትዮጵያ ፖፑሌሽን ፒራሚድ እና የኖርዌይ አይ ቲንክ በጣም በቀላሉ አንደርስታንድ አድርጋችኋል ብዬ ገምታለሁ። ሶ ይሄ ነገር የተለያዩ አይነት ትርጉሞች ይኖሩታል። በጣም ብዙ አይነት ትርጉም ያለው ነው ይሄ ፖፑሌሽን ፒራሚድ። ልክ እንደዚህ መሆን እና በዚህ በግራ በኩል ልክ እንደ ኢትዮጵያ ፖፑሌሽን ፒራሚድ እንደዚህ መሆን የተለያዩ አይነት ትርጉም ያለው ነው። ለምሳሌ እንደዚህ ከስር መስፋት በጣም ከፍተኛ ቁጥር ያለው ወርኪንግ ኤጅ ፖፑሌሽን ወይንም ያንግ ኤጅ ፖፑሌሽን ያለው የስ በጣም ብዙ የህዝብ ቁጥር ለስራ የሚሆን ጉልበት ያለው ነው እንደማለት ነው። በዚህ ጋር እንደምታዩት ኦልድ ኤጅ ፖፑሌሽን እንደዚህ መብዛት፣ ያንግ ኤጅ ፖፑሌሽን እንደዚህ ማነስ፣ ወርኪንግ ኤጅ ፖፑሌሽን ወይንም ሌበር ፎርስ በጣም በከፍተኛ መጠን የሚያንስ ሆኖ እናገኛለን ማለት ነው። ምናልባት በጣም በቀላሉ እንደዚህ አይነት ስያሜዎችን ልንሰጠው እንችላለን ማለት ነው። ሌላኛው ኤጅ ዲፔንደንት ፖፑሌሽን ማለት ነው።
ኤጅ ዲፔንደንት ፖፑሌሽን ማለት የስ በጣም በቀላሉ ኤጅ ዲፔንደንት ፖፑሌሽን ማለት ልክ እድሜያቸው ከ0 እስከ 14 ያለውና ከ65 እድሜ በላይ ያሉ ሰዎች ተደምረው በዚህ እድሜ ክልል ውስጥ ላሉት ሲከፈል የሚኖረው ቁጥር ማለት ነው። ይሄ ኤጅ ዲፔንደንት ፖፑሌሽን ይባላል። በተፈጥሮም እንደሚታወቀው ከ0 እስከ 14 እድሜ ያለው ለስራ ያልደረሰ ጨቅላ ወጣቶች ወይንም ለጋ ወጣቶች እንደማለት ነው። ሌላኛው ከ65 በላይ ያሉት ኦልሞስት ወደ ጡረታ የገቡ ወይንም ለስራ ብቁ ያሉ ወይንም ያረጁ እንደማለት ነው። አይ ቲንክ ቃሉ በእርግጥ ኤግዛክትሊ ላይወክል ይችላል። ምናልባትም ኦልድ ኤጅ ፖፑሌሽን ማለት ነው። ኦልድ ኤጅ ፖፑሌሽን። ስለዚህ እነዚህን ሁለቱንም ደምረን ለዚህ ህዝብ ስናካፍል ያም ማለት ከ15 እስከ 64 ይሄ አክቲቭ ፖፑሌሽን ይባላል። ይሄ ከ15 እስከ 64 ያለው በጣም አክቲቭ ፖፑሌሽን ይባላል። ሶ እነዚህን ሁለቱንም ፖፑሌሽን ደምረን ለዚህ ስናካፍል ማለት ነው። ለዚህ ፖፑሌሽን ስናካፍል የሚኖረው ቁጥር ነው ዋት ኮል ኤጅ ዲፔንደንት ፖፑሌሽን ብለን የምንጠራው ማለት ነው። ምናልባት ይህንን በኤጅ ዲፔንደንት ሬሾ ልናስቀምጠው እንችላለን። አይ ቲንክ እዚች ላይ አንድ ኤግዛምፕል አለ። እሱን በመስራት ምናልባትም በጣም በቀላሉ አንደርስታንድ እንድታደርጉ ሊያግዛችሁ ይችላል። እዚች ላይ አንድ ኤግዛምፕል አለ። እሷን ሰርተን ምናልባት ሰዓትም እየገፋ ነው። እዚህ ላይ ለምሳሌ አንድ አካባቢ ላይ አጠቃላይ ህዝቡ ይታያቸዋል። ስላይዱ ይታያል። ኦራይት። ሶ በአንድ አካባቢ ላይ ለምሳሌ አንድ አገር ላይ ማለት ነው ሰፖዝ ካንትሪ ዜድ ሃዝ ኤ ቶታል ፖፑሌሽን ኦፍ 65 ሚሊዮን። በዚህ በዜድ ሀገር ላይ 65 ሚሊዮን ህዝብ አለ ማለት ነው። ከዚህ ውስጥ 40%ቱ ወይንም 26 ሚሊዮን ህዝቡ ከ0 እስከ 14 እድሜ ውስጥ ያለው 26 ሚሊዮን በዚህ ወይንም በዚህ እድሜ ክልል ውስጥ ያሉ ናቸው። ከ15 እስከ 64 እድሜ ያሉ 50% ናቸው። ከ65% ማለት ነው። ያም ማለት 32.5% ማለት ነው። አንድ ኦልድ ኤጅ ፖፑሌሽን ወይንም ከ65 በላይ ያሉ የህዝብ ቁጥር ደግሞ 6.5 ሚሊዮን ነው ማለት ነው። ይሄ ኤግዛምፕል ነው። የቅድሙን ካልኩሌሽን በመጠቀም ዲፔንደንት ሬሾን እንስራ እስቲ። የመጀመሪያው ምንድን ነው የምናደርገው? እነዚህን ሁለቱንም እንደምራለን። ይህንን ወይንም 26 ሚሊዮን ሲደመር 6.5 ሚሊዮን ማለት ነው። እዛ በያዛችሁበት እስክሪብቶ ደብተር ካለ በቀላሉ መደመር ትችላላችሁ። 26 ሚሊዮን ሲደመር 6.5 ሚሊዮን ማለት 32.5 ሚሊዮን 32.5 ሚሊዮን ማለት ነው። ስለዚህ ይህንን 32.5ን ለስንት ነው የምናካፍለው? 32.5 ሚሊዮን ማለት ነው ለአክቲቭ ፖፑሌሽን። ያም ማለት ከ15 እስከ 64 እድሜ ክልል ውስጥ ላሉት ማለት ነው። ሲባዛ በ100 ስናባዛ የሚመጣ ቁጥር ይኖራል። ቶታሊ ቫሊው 100 ይኖራል ማለት ነው። ስለዚህ ይሄ የሚያሳየው 100 የስ በዚህ በካንትሪ ዜድ ውስጥ ራይት በካንትሪ ዜድ ውስጥ 100 ፖፑሌሽን ዲፔንደንት ፖፑሌሽን this show that there are 100 dependent for every 100 working age population። እችኛው የምታሳየው ምንድን ነው? በየ100 ህዝብ ቁጥር ውስጥ 100 ዲፔንደንት ፖፑሌሽን አለ ማለት ነው። ያም ማለት በአንድ አካባቢ ላይ 100 ህዝብ ካለ በተመሳሳይ መልኩ 100 ጥገኛ ህዝብ አለ ማለት ነው። ራይት ይሄ 100 አክቲቭ ፖፑሌሽን የስ ለሁለቱም የሚሰራው እንደማለት ነው። ራይት ዲፔንደንት ፖፑሌሽን ኮንሰፕቱ ይሄ ነው ማለት ነው። ሶ which is very very easy ኮንሰፕት ማለት ነው። በጣም ቀላል አይዲያ ነው አክቹአሊ።
ፕራክቲስ ማድረግ ትችላላችሁ በእናንተ መጽሐፍን። ኦፍኮርስ ኤግዛምፕሉ ከራሳችሁ መጽሐፍ የተወሰደ ነው። በመጽሐፋችሁ ላይ ታገኙታላችሁ። ይህንን ይመስላል እንግዲህ ለዲፔንደንት ፖፑሌሽን ኤንድ ፖፑሌሽን ፒራሚድ ይህንን ይመስላል። የምታነሱት ሀሳብ ካለ ጀስት ኢት ኢዝ ዘ ታይም። አይ ቲንክ አንድ ሀሳብ ጨምረን እናቆማለን፣ ሰዓት እየገፋ ነው። ሴክስ ስትራክቸር፣ ይህም በጣም ቀላል ሀሳብ ነው። ሴክስ ስትራክቸር የምለው የወንዶችን ቁጥር ለሴቶች ስናካፍል ሲባዛ በ100 ማለት ነው። ይሄ ሴክስ ሬሾን ይሰጠናል። በአንድ ሀገር ላይ ያለውን አጠቃላይ የወንዶችን ቁጥር ለሴቶች ቁጥር ስናካፍል የሚመጣው እንዲህ ማለት ነው። ይሄ ሴክስ ስትራክቸር ተብሎ ይወሰዳል ማለት ነው። ዲስ ኢዝ ኦል አባውት። የምታነሱት ሀሳብ ካለ እንቀበላለን። ኔክስት ፖፑሌሽን ዲስትሪቢዩሽን እናነሳለን። አይ ቲንክ ምናልባት በጣም ሰፊ ፓርት ነው። በእርግጥ በኔክስት ክላሳችን ላይ እንጨርሷለን። አይ ቲንክ ምናልባት